ይላል። ቀለም ወርቅ አይተንፍሱ ምን እያለ ነው? ኢየሱስ በአንድ ሰው አይፈርድም። እባክህ ይቅር በላቸው እያለ አብን ይለምናል። አሁን አብን እየለመነ ነው እና ጸሎትን ያሳርጋል። ይሄ ደግሞ ራእይ ላይ ካለ የመጽሐፍ ቅዱስ ክፍል ላይ ቅዱሳኑ ሁሉ በሰማይ ያሉት የቅዱሳንን ጸሎት መልአኩም የቅዱሳን ጸሎት የሞላበትን ዕጣን ወደ እግዚአብሔር አሳረገው ይላል ራእይ ላይ። እና ቀለም ወርቅ አይተንፍሱ ምን እያለ ነው? ኢየሱስ ይቅር አይልም፣ አብን ይለምናል። አሁን የሰሞኑን ቻሌንጅ እናድርገው። ይሄን ሞናፍቅ እናውግዘው ማለት ነው። የሚለምን ማለት ነው። ስለነሱ ጸሎትን የሚለምን የሚያሳርግ ጌታችን ኢየሱስ ክርስቶስ ነው። ስለዚህ ስለሳቸው ስለነሱ ማለቱ ነው። ስለነሱ ያሳርግላቸዋል። ምን ማለት ነው? ስለነሱ ይለምንላቸዋል። ስለነሱ ይቅርታ እንዲደረግላቸው ይጸልይላቸዋል ነው ብሎ የሚለገኘው እንጂ ይፈርዳል ብሎ የሚል ክፍል የለም። የሚጸልይ ማለት ነው። የሚለምን ማለት ነው። ስለነሱ ጸሎትን የሚለምን የሚያሳርግ ጌታችን ኢየሱስ ክርስቶስ ነው። ስለዚህ ስለሳቸው ስለነሱ ማለቱ ነው። ስለነሱ ያሳርግላቸዋል። ምን ማለት ነው? ስለነሱ ይለምንላቸዋል። ስለነሱ ይቅርታ እንዲደረግላቸው ይጸልይላቸዋል ነው ብሎ የሚለገኘው እንጂ ይፈርዳል ብሎ የሚል ክፍል የለም። ሎቱ ስብሐት ጸልይ ማለት ነው። የሚለምን ማለት ነው። ስለነሱ ጸሎትን የሚለምን የሚያሳርግ ጌታችን ኢየሱስ ክርስቶስ ነው። ስለዚህ ስለሳቸው ስለነሱ ማለቱ ነው። ስለነሱ ያደርግላቸዋል። እነዚህ ሰዎች ክርስቲያን አይደሉም ስል እኮ ዝም ብዬ አልነበረም። እኔ የቀለሜ አምላክ የኔ አምላክ አይደለም። ይሄ ቀለሜ የሚያመልከው ጣዖት ነው። የቀለሜ አምላክ የክርስቲያኖችን አምላክ ክርስቶስ ኢየሱስን ይጠላዋል ስል በምክንያት ነበር። ስሙ ስለሳቸው ስለነሱ ማለቱ ነው። ስለነሱ ያሳርግላቸዋል። ምን ማለት ነው? ስለነሱ ይለምንላቸዋል። ስለነሱ ይቅርታ እንዲደረግላቸው ይጸልይላቸዋል ነው ብሎ የሚለገኘው። ስሙት። ጉድ ያለ እዮዳቦርጮ ጸሎትን የሚለምን የሚያሳርግ ጌታችን ኢየሱስ ክርስቶስ ነው። ስለዚህ ስለሳቸው ስለነሱ ማለቱ ነው። ስለነሱ ያሳርግላቸዋል። ምን ማለት ነው? ስለነሱ ይለምንላቸዋል። ስለነሱ ይቅርታ እንዲደረግላቸው ይጸልይላቸዋል ነው ብሎ የሚለገኘው እንጂ ይፈርዳል ብሎ የሚል ክፍል የለም። የሚጸልይ ማለት ነው። የሚለምን ማለት ነው። ስለነሱ ጸሎትን የሚለምን የሚያሳርግ ጌታችን ኢየሱስ ክርስቶስ ነው። ስለዚህ ስለሳቸው ስለነሱ ማለቱ ነው። ስለነሱ ያሳርግላቸዋል። ምን ማለት ነው? ስለነሱ ይለምንላቸዋል። ስለነሱ ይቅርታ እንዲደረግላቸው ይጸልይላቸዋል ነው ብሎ የሚለገኘው እንጂ ይፈርዳል ብሎ የሚል ክፍል የለም። የሚጸልይ ማለት ነው። የሚለምን ማለት ነው። እስኪ በንጤዎች ግቡ። ይሄ ለማኝ አምላካችሁ ኑ ግቡና ዲፌንድ አድርጉለት። ግቡ። በየቀኑ ነው። ቆይ አንዳንድ እያልን ነው ምንፍቅናቸውን እየሳብ የምንሰጣቸው። ግቡ በንጤዎች። ኢየሱስ ይለምናል፣ የቅዱሳንን ጸሎት ያሳርጋል ኢየሱስ እያለ ነው መምህራችሁ። ገለመ ወርቅ አይተንፍሱ ምን ትላላችሁ? ኢየሱስ እንዲህ ነው ወይ? እኔ ለዚህ ነው እነዚህ ሰዎች እግዚአብሔርን አያምኑም። እኚህ ምኖች ናቸው? እኚህ ዲያብሎሶች ናቸው። የክርስቲያኖችን አምላክ ከክርስቲያኖች እየነጠቁ ነው እያልኩ ስናገር ዝም ብዬ አልነበረም። ቀለሜ ክርስቶስን አያምንም ስላችሁ ዝም ብዬ አልነበረም። ሪል የሆነ ኤቪደንስ ስላለን ነው። እና ተራ በተራ እናወጣላችኋለን። እንግዲህ ምን አይነት ኤቲስት እንደሆናችሁ ኦርቶዶክስን በመሳደብ ውስጥ እንዴት እንደተደበቃችሁ ይኸውላችሁ። የእናንተን አጋንንታዊ ትምህርት መግለጥ ነው ከዚህ በኋላ የምጀምረው። ይኸው ስሙ። ይህን ጉድ ሰማችሁ? ኢየሱስ ለማኝ ነው። የቅዱሳንን ጸሎት የሚያሳርገው እሱ ነው። ቅዱሳኑን ይቅር በላቸው እያለ ወደ አብ ይለምናል እያለ ሲያስተምር የነበረበት ቪዲዮ ነው። ይሄ ነው። ለዛ ነው ና ወንጌል ላይ አውራ ስንለው ሮጦ የሚጠፋው። ለዛ ነው ቀለም ወርቅ አይተንፍሱ። ማያቀውን
ያው ቤንጤ ኦርቶዶክስ ሲሰደብ ደስ ይለው የለ ምክንያቱም የአጋንንት ባንዲራ ያዥ ስለሆነ ማለት ነው። ያው ለዛ ነው ቤንጤ እዚህ ቤት እየሄዱ ይሄ ሰው እውቀት ኖሮት አይደለም። እግዚአብሔር ያሳያችሁ። ስሙ። ስለነሱ ጸሎትን የሚለምን የሚያሳርግ ጌታችን ኢየሱስ ክርስቶስ ነው። ስለዚህ ስለነሱ የሚለምን የሚያሳርግ ጌታችን ኢየሱስ ክርስቶስ ነው። ይሄ ነው ከክርስቲያኖች ኢየሱስ ጋር የምታመልኩት ኢየሱስ አንድ አይደለም ስንል እንዳይደብራችሁ፣ ዩ አር ናት ክርስቲያን ስንላችሁ እንዳይደብራችሁ። እንዲህ አይነት አምላክ በምድር ተፈጥሮ አያውቅም። ቀለሜና የቀለሜ ቤቶች እንዳለ የቀለሜ እምነት ተከታዮች ናቸው በጠቅላላ። እንዲህ አይነት ትምህርት ምድር ላይ ተሰምቶ አይታወቅም። ከዚህ ሴጣን ራሱ እንደዚህ አልመነፈቅም። ሰይጣን ራሱ ስሙት። ስለሳቸው ስለነሱ ማለቱ ነው። ስሙ። ስለነሱ ያሳርግላቸዋል። ምን ማለት ነው? ስለነሱ ይለምንላቸዋል። ስለነሱ ይቅርታ እንዲደረግላቸው ይጸልይላቸዋል ነው ብሎ የሚለገኘው እንጂ ይፈርዳል ብሎ የሚል ክፍል የለም። የሚጸልይ ማለት ነው፣ የሚለምን ማለት ነው። ስለነሱ ጸሎትን የሚለምን የሚያሳርግ ጌታችን ኢየሱስ ክርስቶስ ነው። ስለዚህ ስለሳቸው ስለነሱ ማለቱ ነው። ስለነሱ ያሳርግላቸዋል። ምን ማለት ነው? ስለነሱ ይለምንላቸዋል። ስለነሱ ይቅርታ እንዲደረግላቸው ይጸልይላቸዋል ነው ብሎ የሚለገኘው እንጂ ይፈርዳል ብሎ የሚል ክፍል የለም። የሚጸልይ ማለት ነው፣ የሚለምን ማለት ነው። ስለነሱ ጸሎትን የሚለምን የሚያሳርግ ጌታችን ኢየሱስ ክርስቶስ ነው። ስለዚህ ስለሳቸው ስለነሱ ማለቱ ነው። ስለነሱ ያሳርግላቸዋል። ምን ማለት ነው? ስለነሱ በነገራችን ላይ በሐቅ ምን አይነት ስም ነው? ራሱ ስሙ ራሱ እንደ ቀለሜ ነው። በነገራችን ላይ ይሃክ ከእናንተ ኢየሱስ መጥቆር አይሻልም እንዴ? መጥቆር አይሻላል እኮ። የሚያሳርግ ጌታችን ኢየሱስ ክርስቶስ ነው። ስለዚህ ስለሳቸው ስለነሱ ማለቱ ነው። ስለነሱ ያሳርግላቸዋል። ምን ማለት ነው? ስለነሱ ይለምንላቸዋል። ስለነሱ ይቅርታ እንዲደረግላቸው ይጸልይላቸዋል ነው ብሎ የሚለገኘው ስሙ ጉድ እንጂ ይፈርዳል ብሎ የሚል ክፍል የለም። የሚጸልይ ማለት ነው፣ የሚለምን ማለት ነው። ስለነሱ ጸሎትን የሚለምን የሚያሳርግ ጌታችን ኢየሱስ ክርስቶስ ነው። ስለዚህ ስለሳቸው ስለነሱ ማለቱ ነው። ስለነሱ ያሳርግላቸዋል። ምን ማለት ነው? ስለነሱ ይለምንላቸዋል። በደንብ ስሙ። ዮሐንስ ወንጌል ምዕራፍ 5 ቁጥር 22 ላይ ምን ይላል? አንብቡልኝ እስኪ፣ ከታች ለጠፉላቸው ለእነዚህ አጋንንቶች። ምንድን ነው የሚለው? ፍርድን ሁሉ ለወልድ ሰጠው እንጂ አብ በአንድስ ሰው እንኳ አይፈርድም። ወልድን የማያከብር የላከው አብን አያከብርም። እውነት እውነት እላችኋለሁ እያለ ይናገራል። ፍርድን ሁሉ አሳልፎ ለወልድ ሰጥቶታል። አብ በአንድስ እንኳ አይፈርድም ይላል። አብ በአንድስ እንኳን አይፈርድም። በደንብ ስሙ። ይሄ አጋንንት ቁጭ ብሎ እየተሳደበ ኦርቶዶክስን የሚውለው ያ ነገር አይደለም። የእሱን አጋንንት የሆነ ሴጣን የሆነ አምላክ ለመሸፈን ሲል ነው። እንግዲህ እግዚአብሔር ያሳያችሁ። አሁን ጠረጴዛ ወደ ቀለሜ ይዞራል። ከኤፍሬም ወደ ዜድ፣ ከዜድ ወደ ቀለሜ ዞሯል። አሁን ዛሬ መወያያ ርዕስ በየቤቱ የቀለም ወርቅ አይተንፍሱ ርዕስ ይሆናል። ኦርደር ተሰጥቷቸዋል። ለእኛ በየቀኑ እያመጣን የእናንተን ይሄ ግስላ የሚል ምንፍቅናችሁን ያው እንደዚህ ይለጥፋለን። በየቤቱ ትከፍታላችሁ። በቃ በየቤቱ ፍጠን ዳይ ኢየሱስ አይፈርድም ወይ? ኢየሱስ አይፈርድም ወይ? በየቀኑ ነው የምናመጣው። ገና ጨቃለ ስሙ እንዲደረግላቸው ይጸልይላቸዋል ነው ብሎ የሚለገኘው እንጂ ይፈርዳል ብሎ የሚል ክፍል የለም። የሚጸልይ ማለት ነው፣ የሚለምን ማለት ነው። ስለነሱ ጸሎትን የሚለምን የሚያሳርግ ጌታችን ኢየሱስ ክርስቶስ ነው። ስለዚህ ስለሳቸው ስለነሱ ማለቱ ነው። ስለነሱ ያሳርግላቸዋል። ምን ማለት ነው? ስለነሱ ይለምንላቸዋል። ስለነሱ ይቅርታ እንዲደረግ ቀለሜ ይሄን ድንጋይ ራስ የሆነ አምላኩን ለመሸፈን ነው ቁጭ ብሎ ኦርቶዶክስን እየተሳደበ የሚለው። ገድል ድርሳን የሚለው አውሬው በቅዱሳኑ ላይ አፉን ከፈተ አይደለም የሚባለው። እዚህ ጭንቅላት ውስጥ ይሄን አምላክ እየተከተለ ነው ቁጭ ብሎ የክርስቲያኖችን አምላክ የሚሳደበው። ይሄን ለማኝ ስሙት። ይጸልይላቸዋል ነው ብሎ የሚለገኘው ይሄን አጋንንት ይሁን የሚጸልይ ማለት ነው፣ የሚለምን ማለት ነው።
ስለነሱ ጸሎትን የሚለምን የሚያሳርግ ጌታችን ኢየሱስ ክርስቶስ ነው። ስለዚህ ሰማችሁት? ስለነሱ የሚለምን የሚጸልይ ምን እያለ ነው? ቀለም ወርቅ አይተንፍሱ ጌታችን ኢየሱስ ክርስቶስ ነው። እግዚአብሔር ያሳያችሁ። ለዛ ነው ቀለም ወርቅ አይተንፍሱ መጽሐፍ ቅዱስ አንብቦ አያውቅም። የማያውቀውን አንብቦ ማያውቀውን እንትን የሆነች አንድ ስቴትመንት ያነሳና ይኸው እንዳለ እኚህ እንትን ደብተራ ጠንቋይ። እንግዲህ ከዚህ የበለጠ አጋንንትን የሚያመልክ አለ? ስሙት። ከዚህ የበለጠ ዲያብሎስ ትምህርት አለ? ስለሳቸው ስለነሱ ማለቱ ነው። ስለነሱ ያሳርግላቸዋል። ምን ማለት ነው? ስለነሱ ይለምንላቸዋል። ስለነሱ ይቅርታ እንዲደረግላቸው ይጸልይላቸዋል ነው ብሎ የሚለገኘው እንጂ ይፈርዳል ብሎ የሚል ክፍል የለም። ዕብራውያን 1:3 ላይ ሁሉም በስልጣኑ ቃል እየደገፈ ነው የሚለው። ኃጢአታችንን በምን ይላል? በራሱ ካነጻ በኋላ በግርማ ቀኝ ተቀመጠ ይላል። ኃጢአታችንን በራሱ ምን ካረገ? ካነጻ በኋላ በግርማ ቀኝ ተቀመጠ። ማንን? ስለ ክርስቶስ ኢየሱስ ነው። ፍርድን ሁሉ ለወልድ ሰጠው እንጂ አብ በአንድስ እንኳን አይፈርድም። ወልድን የሚያከብር የላከውን አብን ያከብራል ይላል። የቀለሜ ኢየሱስ አይፈርድም፣ ይለምናል። እባክህ ቅዱሳኑን ይቅር በላቸው እያለ ይለምናል። ቅዱሳን ከሆኑ በኋላ ለምንድን ነው የሚለምንላቸው? ቅዱስናቸው ራሱ እኮ ክርስቶስ ነው። ግቡ እናንተ የአባቴ ብሩካን ዓለም ሳይፈጠር ወደ ዘጋጀላችሁ ይላል። ብራብ አብልታችሁኛል፣ ብጠማ አጠጥታችሁኛል እያለ የሚያስገባው ክርስቶስ ኢየሱስ እኮ በር ነው ስትል በር መክፈቻና መዝጊያ እኮ አይደለም። ገባ? እንግዲህ ይሄ አጋንንት ነው ቁጭ ብሎ የክርስቶስን ቤተክርስቲያን እየተሳደበ የሚውለው። ገና ብዙ የገማ መንፍቅናቸውን ተራ በተራ እናወጣላቸዋለን። ከኤፍሬም ተጀመረ፣ ዜድና ጌርሳም ጋር መጣ። አሁን ይሄ ቀለም ወርቅ አይተንፍሱ ነው። ይሄ ዲያብሎስ። ለዛ ነው እነዚህ የሚያመልኩት ኢየሱስ አጋንንት ነው ብለን የምንናገረው። ለዚህ ነው አጋንንት ነው ዲያብሎስ ነው እያልን የምንናገረው። ለዛ ነው ይኸው ስሙ። የሚጸልይ ማለት ነው፣ የሚለምን ማለት ነው። ስለነሱ ጸሎትን የሚለምን የሚያሳርግ ጌታችን ኢየሱስ ክርስቶስ ነው። ስለዚህ ስለሳቸው ስለነሱ ማለቱ ነው። ከዘፍጥረት እስከ ራእይ ኢየሱስ የሚለምን ጸሎትን የሚያሳርግ ተብሎ አንድ ቦታ ከዘፍጥረት እስከ ራእይ አልተጻፈም። አንድ ቦታ በስህተት እንኳን መጽሐፍ ቅዱስ ላይ የበንጤዎች የነቀለሜ የበንጤዎች ኢየሱስ ግን ለማኝ ነው ስንል ለማኝ ስለሆነ ነው። ሰውን ወደ ሲኦል እየመሩት ነው ስንል ወደ ሲኦል እየመሩት ነው። አጋንንት ናቸው ስንል አጋንንት ስለሆኑ ነው። ይኸው አጋንንታዊ ትምህርታቸውን ነው የምንከፍተው። ዛሬ ጠረጴዛ ወደ ቀለሜ ዞሯል። ወደ ቀለሜ ነው ጠረጴዛ የላችሁ። ተራ በተራ ቀስ እያልን ነው ተራ በተራ ምናመጣላችሁ። ጠረጴዛው ዞሯል። ኤፍሬም ባለ ጊዜ የሶስት አምላክ አማኝ፣ ዜድ ደግሞ ቴዎቶኮስ አትባልም ብሎ መጣ። ዜድ ተወገዘ፣ ኤፍሬም ባለ ጊዜው ተወገዘ። አሁን ቀለም ወርቅ አይተንፍሱን እናወግዘዋለን ከነ ኢየሱስ። በነገራችን ላይ ኤፍሬም ባለ ጊዜው ከነ አምላኩ ነው የተወገዘው። ቀለም ወርቅ አይተንፍሱም ከነ አምላኩ እናወግዘዋለን። ስሙት። ስለነሱ ያሳርግላቸዋል። ምን ማለት ነው? ስለነሱ ይለምንላቸዋል። ስለነሱ ይቅርታ እንዲደረግላቸው ይጸልይላቸዋል ነው ብሎ የሚለው እንጂ ይፈርዳል ብሎ የሚል ክፍል የለም። የሚጸልይ ማለት ነው፣ የሚለምን ማለት ነው። ስለነሱ ጸሎትን የሚለምን የሚያሳርግ ጌታችን ኢየሱስ ክርስቶስ ነው። ስለዚህ ስለሳቸው ስለነሱ ማለቱ ነው። ስለነሱ ያሳርግላቸዋል። ምን ማለት ነው? ስለነሱ ይለምንላቸዋል። ስለነሱ ይቅርታ እንዲደረግላቸው ይጸልይላቸዋል ነው ብሎ የሚለው እንጂ ይፈርዳል። እስኪ ይሄ አጋንንት መጽሐፍ ቅዱስ ምን ይላል? ከዚህ አጋንንት ትምህርት ተቃርኖ ምን ይላል? ይኸውላችሁ ምዕራፍ ዮሐንስ ራእይ ምዕራፍ 5 ይኸው ምዕራፍ 5 ቁጥር 4 ላይ እንዲህ ይላል ከቁጥር 6 ጀምሮ በዙፋኑም በአራቱም እንስሶች መካከል ይላል በሽማግሌዎች መካከል እንደታረደ በግ ቆሞ አየሁ። 7 ቀንዶችና 7 ዓይኖች ነበሩት። እነርሱም ወደ ምድር ሁሉ የተላኩ የእግዚአብሔር ምንድን ናቸው? መናፍስት ናቸው። መጽሐፍ ቅዱስ ምን እንደሚል ስሙ። መጥቶም በዙፋን ላይ ከተቀመጠው ከዚያ ከቀኝ እጁ መጽሐፍን ወሰደ። መጽሐፉንም በወሰደ ጊዜ 4 እንስሶችና 24ቱ ሽማግሌዎች በበጉ ፊት ወደቁ። እያንዳንዳቸውም በገናንና የቅዱሳንን ጸሎት
የሆነ ዕጣን የሞላበትን የወርቅ ዕቃ ያዙ። ማን? 24ቱ ካህናተ ሰማይና የእግዚአብሔር ቅዱሳን መላእክቶች። ይኸው በብዕል እያንዳንዳቸው በገናንና የቅዱሳኑን ጸሎት የሆነ ዕጣን የሞላበትን የወርቅ ዕቃ ያዙ። መጽሐፉንም ትወስድ ዘንድ ማኅተሞቹንም ትፈታ ዘንድ ይገባሃል፣ ታርደሃልና በደምህ ለእግዚአብሔር ከነገድ ሁሉ ከቋንቋም ሁሉ ከወገንም ሁሉ ከሕዝብም ሁሉ ሰዎችን ዋይተህ ለአምላካችን መንግሥትና ካህናት ይሆኑ ዘንድ አድርጋቸው በምድር ላይ ይነሳሉ እያሉ አዲስን ቅኔ ይዘምራሉ። አያችሁ፣ የነቀለሜ ኢየሱስ ይሄን ይላል። ተራ በተራ ይኸው እንስማ። የነዚህን ምንፍቅና ስሙ። የሚጸልይ ማለት ነው፣ የሚለምን ማለት ነው። ስለ እነሱ ጸሎትን የሚለምን የሚያሳርግ ጌታችን ኢየሱስ ክርስቶስ ነው። ስለዚህ ስለሳቸው ስለ እነሱ ማለቱ ነው። ስለ እነርሱ ያሳርግላቸዋል። ምን ማለት ነው? ስለ እነሱ ይለምንላቸዋል። ስለ እነሱ ይቅርታ እንዲደረግላቸው ይጸልይላቸዋል ነው ብሎ የሚለገኘው እንጂ ይፈርዳል ብሎ የሚል ክፍል የለም። የሚጸልይ ማለት ነው፣ የሚለምን ማለት ነው። ስለ እነሱ ጸሎትን የሚለምን የሚያሳርግ ጌታችን ኢየሱስ ክርስቶስ ነው። ስለዚህ ስለሳቸው ስለ እነሱ ማለቱ ነው። ስለ እነርሱ ያሳርግላቸዋል። ምን ማለት ነው? ስለ እነሱ ይለምንላቸዋል። ስለ እነሱ ይቅርታ እንዲደረግላቸው ይጸልይላቸዋል ነው ብሎ የሚለገኘው እንጂ ይፈርዳል ብሎ የሚል ክፍል የለም። የሚጸልይ ማለት ነው፣ የሚለምን ማለት ነው። ስለ እነሱ ጸሎትን የሚለምን የሚያሳርግ ጌታችን ኢየሱስ ክርስቶስ ነው። ስለዚህ ስለሳቸው ስለ እነሱ ማለቱ ነው። ስለ እነሱ ያሳርግላቸዋል። ምን ማለት ነው? ስለ እነሱ ይለምንላቸዋል። ስለ እነሱ ይቅርታ እንዲደረግላቸው ይጸልይላቸዋል ነው ብሎ የሚለገኘው እንጂ ይፈርዳል ብሎ የሚል ክፍል የለም። የሚጸልይ ማለት ነው፣ የሚለምን ማለት ነው። ስለ እነሱ ጸሎትን የሚለምን የሚያሳርግ ጌታችን ኢየሱስ ክርስቶስ ነው። ስለዚህ ስለሳቸው ስለ እነሱ ማለቱ ነው። ስለ እነርሱ ያሳርግላቸዋል። ምን ማለት ነው? ስለ እነሱ ይለምንላቸዋል። ስለ እነሱ ይቅርታ እንዲደረግላቸው ይጸልይላቸዋል ነው ብሎ የሚለገኘው እንጂ ይፈርዳል ብሎ የሚል ክፍል የለም። የሚጸልይ ማለት ነው፣ የሚለምን ማለት ነው። ስለ እነሱ ጸሎትን የሚለምን የሚያሳርግ ጌታችን ኢየሱስ ክርስቶስ ነው። እንግዲህ በደንብ ስሙ። አሁን ጠረጴዛ ወደ ቀለሜ ተራ በተራ ነው የምንመጣላቸው። ተራ በተራ በነገራችን ላይ ኤፍሬም የሶስት አምላክ አማኝ ሆኖ እሱን አስወግዘናል። ዜድም ተወግዟል፣ ጌርሳምም ተወግዘዋል። አሁን ቀለሜ የሚወገዝ ዛሬ ቀለሜን አስወግዘን ነው የምንውደ። እናንተ እነዚህ ሰዎች እኮ ክርስቲያን አይደሉም ወዳጄ። የእነሱ ኢየሱስ አምላክ አይደለም፣ የሙስሊሞች ኤሳው ነው ስንል ኢሳ ነው ስንል ዝም ብለን አይደለም። እና ኢየሱስ አይፈርድም፣ ይለምናል። እባክህ ማራቸው፣ ይቅር በላቸው እያለ ኢየሱስ ይለምናል። በነገራችን ላይ ዩቲዩብ ላይ ያስተማረው ትምህርት ነው ይሄ ትምህርት። ዩቲዩብ ላይ እስኪ ይሄን ትምህርት የሚቀበል በንጤቆስጤ ካለ ይግባ ይሄን ትምህርት አለ። ይሄን ትምህርት የሚቀበል በንጤቆስጤ አለ። በንጤዎች ግቡ። እንግዲህ የእናንተ ጉድ አያልቅም። ጉዳችሁ በስድብ የተሸፈነ አጋንንታዊ ትምህርታችሁ አያልቅም። ኢየሱስ አምላክ አይደለም፣ አይፈርድም፣ አያድንም፣ ይቅር አይልም፣ ይቅር በላቸው እያለ ነው የሚለምነው። ይሄ ትምህርት ነው። ትቀበሉታላችሁ በንቲዎች? ያው ስለሳቸው ስለ እነሱ ማለቱ ነው። ስለ እነርሱ ያሳርግላቸዋል። ምን ማለት ነው? ስለ እነሱ ይለምንላቸዋል። ስለ እነሱ ይቅርታ እንዲደረግላቸው ይጸልይላቸዋል ነው ብሎ የሚለገኘው እንጂ ይፈርዳል ብሎ የሚል ክፍል የለም። የሚጸልይ ማለት ነው፣ የሚለምን ማለት ነው። ስለ እነሱ ጸሎትን የሚለምን የሚያሳርግ ጌታችን ኢየሱስ ክርስቶስ ነው።
ስለዚህ ስለሳቸው ስለነሱ ማለቱ ነው። ስለነሱ ያሳርግላቸዋል። ምን ማለት ነው? ስለነሱ ይለምንላቸዋል። ስለነሱ ይቅርታ እንዲደረግላቸው ይጸልይላቸዋል ነው ብሎ የሚለው ይኸኛው እንጂ ይፈርዳል ብሎ የሚል ክፍል የለም። የሚጸልይ ማለት ነው፣ የሚለምን ማለት ነው። ስለነሱ ጸሎትን የሚለምን የሚያሳርግ ጌታችን ኢየሱስ ክርስቶስ ነው። ስለዚህ ስለሳቸው ስለነሱ ማለቱ ነው። ስለነሱ ያሳርግላቸዋል። ምን ማለት ነው? ስለነሱ ይለምንላቸዋል። ስለነሱ ይቅርታ። በነገራችን ላይ ክርስቶስ ኢየሱስ አምላክ አይደለም ነው የሚለው። ቀጥታ ሊሽሊ ስትወስዱት ክርስቶስ ኢየሱስ አምላክ አይደለም። ኃጢአትን ይቀ አንቺ ሴት ኃጢአትሽ ተሰርዮልሻል ሲል ይሄን ሁላ አይቀበሉም። ይሄን አይቀበሉም። በነገራችን ላይ ክርስቶስ ኢየሱስ ኃጢአትን ይቅር አይልም ብሎ ነው ሊትራሊ የሚያምነው ይሄ ሰው። ይጸልያል። ኃጢአት ምንድነው? ጸሎትን ያሳርጋል ማለት መሀል ላይ ቁጭ ብሎ እባክህ ይቅር በላቸው አብ፣ እባክህ ይቅር በላቸው እያለ ይለምናል። በነገራችን ላይ ይላችሁ የተሸከማችሁትን ኦርቶዶክስን በመሳደብ የሸፈናችሁትን የገማ መንፍቅናችሁን በየቀኑ ነው የምናወጣው። ስሙ እንዲደረግላቸው ይጸልይላቸዋል ነው ብሎ የሚለው ስሙ እንጂ ይፈርዳል ብሎ የሚል ክፍል የለም። የሚጸልይ ማለት ነው፣ የሚለምን ማለት ነው። ስለነሱ ጸሎትን የሚለምን የሚያሳርግ ጌታችን ኢየሱስ ክርስቶስ ነው። ስለዚህ ከዘፍጥረት እስከ ራእይ አንድ ቦታ በስህተት እንኳን ክርስቶስ ኢየሱስ ልመናን ያሳርጋል ይጸልያል የሚል አንድ ቦታ ተጽፎ አታገኙም። ኃጢአትን ይቅር አይልም የሚል አንድ ቦታ። ይሄንን ነው፣ ይሄንን አደገኛ ምንፍቅና ነው። እኛ ከነዚህ ሰዎች ራቁ፣ አምልጡ፣ ክርስቲያን አይደሉም ስንል ዝም ብለን አይደለም። ኢየሱስ አምላክ አይደለም ብሎ ነው የሚያምነው ይሄ ሰው። አሁን ያው ስሙት። የሚጸልይ ማለት ነው፣ የሚለምን ማለት ነው። ስለነሱ ጸሎትን የሚለምን የሚያሳርግ ጌታችን ኢየሱስ ክርስቶስ ነው። ስሙት። ስለዚህ ስለሳቸው ስለነሱ ማለቱ ነው። ስለነሱ ያሳርግላቸዋል። ምን ማለት ነው? ስለነሱ ይለምንላቸዋል። ስለነሱ ይቅርታ እንዲደረግላቸው ይጸልይላቸዋል ነው ብሎ የሚለው። በደንብ ስሙት። አሁን ይሄ መሳይ የሚባለው ቪዲዮ ነው የከፈትንለት። ሂድና ዩቲዩብ ላይ ገብተህ ይሄ ነው እናንተ የምታመልኩት አጋንንትን እንጂ በኢየሱስ ስም የተሸፈናችሁ ዳቢሎሶች ናችሁ። አረ እናንተ ከዳቢሎስ ሁላ ትከፋላችሁ ስንል ዝም ብለን አይደለም። በነገራችን ላይ እናንተ ክርስትናን ከኢትዮጵያ ለማጥፋት ህዝብን አጋንንት አምላኪ ልታደርጉ የመጣችሁ ናችሁ። እንግዲህ ተመልከቱ፣ እውነቱን ነው እያለ ነው። ይሄ አሁን መሳይ 16 ብሎ የመጣው እንግዲህ እግዚአብሔር ያሳያችሁ። ይሄ ነው አምላካቸው ይሄ ነው። እየነገርናችሁ ነው። በአምላክ እንኳን እንለያያለን። ይሄን ትምህርት ልክ ነው እያሉት ነው። እስኪና መሳይ የምትባል እስኪ ሪኩዌስት ላክና ከዘፍጥረት እስከ ራእይ ኢየሱስ ጸሎት ያሳርጋል የሚል አንድ ጥቅስ ስጠኝ። የላችሁም። ምክንያቱም ጭንቅላታችሁ የገማው ኦርቶዶክስን በመሳደብ ነው። ይሄው አምላካችሁ እንዲህ ነው። ይሄ አምላክ ስለሚያዛችሁ ነው ቁጭ ብላችሁ የሰው ቤተ እምነት ምንም የማታውቁትን ቤተ እምነት ስትሳደቡ የምትውሉት። ይሄ ነው እውነቱ። ይሄው ስማ፣ ጆሮ እስኪደማ የሚጸልይ ማለት ነው፣ የሚለምን ማለት ነው። ስለነሱ ጸሎትን የሚለምን የሚያሳርግ ጌታችን ኢየሱስ ክርስቶስ ነው። ስለዚህ ስለሳቸው ስለነሱ ማለቱ ነው። ስለነሱ ያሳርግላቸዋል። ምን ማለት ነው? ስለነሱ ይለምንላቸዋል። ስለነሱ ይቅርታ እንዲደረግላቸው ይጸልይላቸዋል ነው ብሎ የሚለው ነው እንጂ ይፈርዳል ብሎ የሚል ክፍል የለም። የሚጸልይ ማለት ነው፣ የሚለምን ማለት ነው። ስለነሱ ጸሎትን የሚለምን የሚያሳርግ ጌታችን ኢየሱስ ክርስቶስ ነው። ስለዚህ ስለሳቸው ስለነሱ ማለቱ ነው። ስለነሱ ያሳርግላቸዋል። ምን ማለት ነው? ስለነሱ ይለምንላቸዋል። ስለነሱ ይቅርታ እንዲደረግላቸው ይጸልይላቸዋል ነው ብሎ የሚለው ነው እንጂ ይፈርዳል ብሎ የሚል ክፍል የለም። የሚጸልይ ማለት ነው፣ የሚለምን ማለት ነው። ስለነሱ ጸሎትን የሚለምን የሚያሳርግ ጌታችን ኢየሱስ ክርስቶስ ነው። ስለዚህ ስለሳቸው ስለነሱ ማለቱ ነው። ስለነሱ ያሳርግላቸዋል።
ምን ማለት ነው? ስለ እነሱ ይለምንላቸዋል፣ ስለ እነሱ ይቅርታ እንዲደረግላቸው ይጸልይላቸዋል ነው ብሎ የሚያገኘው እንጂ ይፈርዳል ብሎ የሚል ክፍል የለም። በነገራችን ላይ ምድር ላይ ጭፈራ ቤት የመጣው በነገራችን ላይ ከሌላ እንዳይመስልህ ይሄ 1 2 3 ላይ 28 የምትባል ከሌላ አይደለም። በነገራችን ላይ ከቸርች ውስጥ እንደነበረ ታውቃለህ አይደለ? ጭፈራ ቤት የመጣው ምን ሩቅ መስሎ ነው? ጭፈራ ጠዋት ቸርች ማታ ክለብ ጭፈራ ቤት ከጴንጤ ቸርች እንደወጣ ታውቃላችሁ? የመጀመሪያው ጭፈራ ቤት የጴንጤ ቸርች እንደነበረ ታውቃላችሁ? የመጀመሪያው በምድር ላይ የመጀመሪያው ጭፈራ ቤት የጴንጤ ቸርች እንደሆነ ታውቃለህ? አሁን ሼማይዝ እንዲህ ስትባል የመጀመሪያው ጭፈራ ቤት ምድር ላይ የመጀመሪያው ማለት ነው የጴንጤ ቸርች ነበር። አሁን አይደብርህም እንዲህ ሲባል? እውነቱ ግን ይሄ ነው። ደሆል ዩሮፕ ነው። ኢትዮጵያ ውስጥ ጭፈራ ቤት መጣ የተባለ በቅርብ ነው አይደለ? ኦልሞስት ጣሊያን ነው ይዞት ገባ የሚባለው አይደለ? በጣሊያን ጊዜ ነው አይደለ መጣ የተባለው። አሁን በቅርብ 1935 በኋላ የመጀመሪያው ግን ምድራችን ላይ የመጀመሪያው ጭፈራ ቤት የጴንጤ ቸርች ነበር። ይሄን ታውቃለህ? አያሳፍርም? ይሄ አያሳፍርም ወይ? አንተ አሁን ማን ነው ኢትዮጵያ ውስጥ ማን ነው ጭፈራ ቤት የሚያስጨፍረው? ማን ነው ኪቦርዲስቱ? ማን ነው ጊታር መቺው? ማን ነው ሙዚቃ አቀናባሪው? አንድ ኦርቶዶክስ ሙዚቃ አቀናባሪ ትጠራልናለህ? አንድ እስኪ እገሌ የሚባል ኦርቶዶክስ ሙዚቃ አቀናባሪ አለ ብለህ እስኪ ከታች ጻፍልን። አይደብራችሁም? ግን መታችሁ ኦርቶዶክስ መንፈሳችሁ አጋንንት እንደሆነ የሚያሳየው ይሄ ነው። እናንተ ክርስቲያን አይደላችሁም አጋንንት ናችሁ ስንል ያለ ምክንያት አይደለም። ምን ነው ኤልያስ መልካ ምንድን ነው? ምን ጴንጤ አይደል እንዴ? ጴንጤ ፓስተር አልነበረ እንዴ? እነ ካሙዙ ካሳ ቸርች ሳር እንዲያደጉት የኤፍሬም ባለጊዜውን መዝሙር በ1970 ምናምን ያወጣውን ኤፍሬም ባለጊዜው መዝሙሩን ያቀናበረለት ካሙዙ አይደል እንዴ? ካሙዙ ካሳ እኮ ነው። ካሙዙ ካሳ ማለት ነው። በደንብ ነበር ነዋ ይላል። አሳፋሪ ደግሞ ታወራለህ አንተ ሙዚቃ ብለህ ኦርቶዶክስን እንዳጠራ። ጴንጤ ውስጥ 95% ጨፋሪ ነው። 95% ጴንጤ ቁጭ ብሎ ሙዚቃ ነው የሚሰማው። በነገራችን ላይ አራውንድ 70% ኦርቶዶክስ ነው ኢቨን መዝሙር የሚሰማው ሙዚቃ ማይሰማ። አራውንድ 70% ኦርቶዶክስ ሙዚቃ አይሰማም። ይሄን ታውቃለህ? 5% ጴንጤ ነው ሙዚቃ በማይሰማ ሙሉ እንዴ። ዛሬ ዘፈን ተለቆ በነገታው መዝሙር አይደል የምትለቁት? ራሱን ዘፈን መዝሙር አድርጋችሁ ዘፈን ተለቆ በነገታው ያልተቀ እንትን ያላለ መዝሙር አለ? ቁጭ ብላ አይደል እንዴ ጠዋት ወጥቶ ዘፈን ማታ እዛው አቀናብረ ራሱን ዘፈን መዝሙር አድርገ መዝሙር ነው ብለህ ጌታ ጌታ ብለህ ጨመረ የምታወጣው። አሁን ሼማይዝ በየጭፈራ ቤት እኮ የሚከፈተው የጴንጤ መዝሙር ነው ታውቃለህ? እንግሊዘኛ ሙዚቃዎች ኢትዮጵያ ውስጥ የሚከፈቱት እንዳለ የጴንጤ መዝሙር እንደሆነ ታውቃለህ? ግን በየሀገሩ ዓለም ሀገራት ላይ በጴንጤ መዝሙር እንደሚጨፈር ታውቃለህ? የቴዲን ሙዚቃ ያቀናበረው ጴንጤ እንደሆነ ታውቃለህ? አሁን ያወጣውን ሙሉ የጴንጤን መዝሙር የሚያቀናብረው ሰውዬ የቴዲ ሙዚቃ እንዳቀናበረ ታውቃለህ? እስኪ አንድ ዘፋኝ እስኪ አንድ ዘማሪ ወይም የኦርቶዶክስ መዝሙር አቀናባሪ አንድ ዘፈን አቀናበረ ብለህ አንድ ሰው ትጠቅስልኛለህ? ከታች ትጠቅስልኛለህ ወይ? ከታች አጠቅስም። የለም፣ ምክንያቱም ክርስቲያኖች ስለሆኑ። እናንተ ቁጭ ብለህ 24/7 የሰውን ቤተ እምነት ግማፍን ከምትግማማበት ለምን የገማ እምነት ለምን አታስተካክለውም? ሄደህ ስለ ዘፈን አታወራ። የለ ጴንጤ የሆነ ስለ ዘፈን እንዳታወራ። እሺ፣ ሙሉ ይሄ ዘፈን እንትን ላይ ጫንኮ እንዳለ ዘፈን ነው። ዘፈን ሄድ ዘፍሙር ብለህ እዚህ ቲክታክ ላይ ሰርች ብታደርግ የራስህ ልጆች ፔንቴኮስታሎች በጠቅላላ ቁጭ ብለው እንትን ሲሉ ታያለህ። ከዚህ ዘፈን ይሄ ተወሰደ እያሉ ራሳቸው። አይደብርህም? ዘፈን ብለህ ኦርቶዶክስ ስትል
አረ ገዳሙ ገዳሙ እያልክ መዝሙር ብለህ ታወጣለህ። አረ ጎራው 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 እያልክ መዝሙር ብለህ አታፍረው? አረ ጎራው ጎራው ድመቴን በላው እስከ ጨጓራው እያልክ መዝሙር ብለህ ስታወጣ አታፍረው? አንተ አሁን ኦርቶዶክስ ልትተች ትመጣለህ በዘፈን? እስኪ አንድ ኦርቶዶክስ ዘማሪ ዘፈን አወጣ የሚለውን አንድ ሰው ጻፍልን እስኪ። አንድ ሰው በታሪክ አንድ ሰው አታመጣም። በታሪክ አብዛኛው ኢትዮጵያ ውስጥ ሙዚቀኛ ግን ጴንጤ እንደሆነ እነግርሃለሁ። እነ አቤል ጴንጤ ነበሩ፣ ጴንጤ ናቸው። እነ ዘሪቱ ጴንጤ ናቸው። እግዚአብሔር ዘፈን አይጠላም እያለች ስትዘፈን የነበረች አትሸማቀቅም። በዚህ ቁጭ ብላ አሁን ኦርቶዶክስ ዘፈን ምናምን እውነትን ነው። በታሪክ አንድ ዘፋኝ ሆኖ አንድ ዘማሪ ሆኖ ዘፋኝ ቢሆን አንድ ሰው ብታገኝ ለጥፈ እድሜ ልክህን ነው የሚጮህ። እድሜ ልክህን ነው ስትሰደብ የምትኖረው። ስለሌለ ነው። ለምን እንደማይናገሯችሁ ታውቃለህ? ኦርቶዶክሶች ኦልሬዲ የእናንተ የአምላካችሁ ይሄ የአጋንንት ግብር ስለሆነ ነው። እናንተ የጭፈራ ቤት ጭሳጫሾች አይደላችሁ እንዴ? ደግሞ ጭፈራ ቤት ብለህ ኦርቶዶክስን ትናገር? ማን ነው ሲጨፍር የምታየው በየቸርቹ? ኦርቶዶክስ ነው ጴንጤው ነው? ቸርች ብለህ ከፍተህ እንኳን ስጨፍር እንኳን ሼም የማይዝክ የማትሸማቀቅ እስክስታ ስጨፍር ይሄ ምንድን ነው? ይሄ ቂጣቸውን እያወዛወዙ የሚጨፍር አይደብርህም? ይሄን ይዘህ አንተ ኦርቶዶክስ ልተች ትመጣለህ? እኔ እኮ ኢትዮጵያዊ ባትሆኑ እኮ ጥሩ ነበረ። ሰይጣን ሲፈርድባችሁ እናንተ እግዚአብሔር ማትተዋችኋል። ሰይጣን ሲፈርድባችሁ ኢትዮጵያዊ አድርጎ ፈጠራችሁ። ከዛስ ቁጭ ብሎ ጉዳችሁን ያሳየናል። ጉዳችሁን እና የደብራችሁ እንግዲህ እናንተ የምታምኑት አምላክ ትክክል አይደለም ስንል ዝም ብለን አይደለም። ይኸው ስሙት። የሚጸልይ ማለት ነው፣ የሚለምን ማለት ነው። ስለነሱ ጸሎትን የሚለምን ሪፖርት እያደረጉብኝ ነው። ለዛ ነው ጌታችን ኢየሱስ ክርስቶስ ነው። ስለዚህ ስለሳቸው ስለነሱ ማለቱ ነው። ስለነሱ ያሳርግላቸዋል። ምን ማለት ነው? ስለነሱ ይለምንላቸዋል። ስለነሱ ይቅርታ እንዲደረግላቸው ይጸልይላቸዋል ነው ብሎ የሚለገኘው እንጂ ይፈርዳል ብሎ የሚል ክፍል የለም። የሚጸልይ ማለት ነው፣ የሚለምን ማለት ነው። ስለነሱ ጸሎትን የሚለምን የሚያሳርግ ጌታችን ኢየሱስ ክርስቶስ ነው። ስለዚህ ስለሳቸው ስለነሱ ማለቱ ነው። ስለነሱ ያሳርግላቸዋል። ምን ማለት ነው? ስለነሱ ይለምንላቸዋል። ስለነሱ ይቅርታ እንዲደረግላቸው ታብታብ አድርጉ። ታብታብ እያደረጋችሁ ታብታብ አድርጉ። እንትን እያሉ ነው ሪፖርት። የሚጸልይ ማለት ነው፣ የሚለምን ማለት ነው። ስለነሱ ጸሎትን የሚለምን የሚያሳርግ ጌታችን ኢየሱስ ክርስቶስ ነው። ስለዚህ ስለሳቸው ስለነሱ ማለቱ ነው። ስለነሱ ያሳርግላቸዋል። ምን ማለት ነው? ስለነሱ ይለምንላቸዋል። ስለነሱ ይቅርታ እንዲደረግላቸው ይጸልይላቸዋል ነው ብሎ የሚለገኘው እንጂ ይፈርዳል ብሎ የሚል ክፍል የለም። የሚጸልይ ማለት ነው፣ የሚለምን ማለት ነው። ስለነሱ ጸሎትን የሚለምን የሚያሳርግ ጌታችን ኢየሱስ ክርስቶስ ነው። ስለዚህ ስለሳቸው ስለነሱ ማለቱ ነው። እንግዲህ እግዚአብሔር ያሳያችሁ። ስሙ ኢየሱስ ይለምናል እያሉ ነው። ኢየሱስ ይለምናል፣ ስለነሱ የሚለምን ነው እያሉ ነው፣ እየነገሩ ነው ያለው። ስለዚህ ይሄ ነው፣ እዚህ ጋር ነው አሁን የዛሬው አጀንዳ ይሄ ነው። የዛሬ አጀንዳ ዛሬ ኢየሱስ ጸሎትን ያሳርጋል ወይ ይለምናል ወይ የሚል ነው። ሰማችሁን? የዛሬው አጀንዳ ይህ ነው። የዛሬው አጀንዳ ይህ ነው። እኔም ወደ ስራዬ ልግባ። አንድ አጀንዳ ከሰጠናቸው በኋላ እገባለሁ። ስራ አድርጌ ፍሪ ስሆን እገባለሁ። ዛሬ እችን ሸር አድርጓትስ እችን እንትን ቆይ ሙሉን ላሰማችሁ መጀመሪያ እና የሚጸልይ ማለት ነው፣ የሚለምን ማለት ነው። ስለነሱ ጸሎትን የሚለምን የሚያሳርግ
ጌታችን ኢየሱስ ክርስቶስ ነው። ስለዚህ ስሙ ኢየሱስ ክርስቶስ ይለምናል፣ ጸሎትን ያሳርጋል የሚል ነው። ዛሬችን ሼር አርጓት በየቤቱ